ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ዜና ፕራይም ከፕራይም ሚዲያ ተጀመረ። በቅድሚያም ዋና ዋናዎቹ ጠቅላይ ሚኒስትር አብይ አህመድ በመደመር እሳቤ የጻፉት አራተኛው መጽሐፍ የመደመር መንግስት ተመርቆ ለንባብ በቅቷል። በኦሮሚያ ክልል በተለያዩ ከተሞች በዛሬው ዕለት የህዳሴ ግድብ ግንባታ መጠናቀቅን አስመልክቶ የድጋፍ ሰልፎች ተካሂዱ። ከውጭ ህንድ የሩሲያና ቤላሩስን የጦር ልምምድ መቀላቀሏ ተገለጸ። ክቡራትና ክቡራን ተመልካቾቻችን በቆይታችን የቢዝነስ የሀገር መከላከያና የስፖርት ዘገባዎች ተካተዋል። ቆይታውን እየመራው አለምሰገድ አበበ አብሬያቸው የምዘልቅ ነው የሚሆነው። አብራችሁን ቆዩ። ወደ ቀዳሚ ጉዳይ አለፍን። ኢትዮጵያ መውጫና መግቢያ በሯን የማበጀቷ ጉዳይ አይቀሬ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ አብይ አህመድ በመደመር እሳቤ የጻፉት አራተኛው መጽሐፍ የመደመር መንግስት ተመርቆ ለንባብ በቅቷል። ባልደረባችን ጫልሳ ገመዳ ተጨማሪ ዘገባ አለው። በጠቅላይ ሚኒስትር ዶክተር አብይ አህመድ የተጻፈው አራተኛው የመደመር መንግስት የተሰኘው መጽሐፋቸው ከፍተኛ የፌዴራልና ተጋባዥ እንግዶች በተገኙበት ተመርቋል። ጠቅላይ ሚኒስትሩ በአራተኛው የመደመር መንግስት የመጽሐፍ ምረቃ መርሃ ግብር ላይ እንደተናገሩት የምንደመረው በአንድ ጭንቅላት ለማሰብ ሳይሆን ስለ አንድ ሀገር ለማሰብ ነው ሲሉ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በመጽሐፍ ምረቃው ስነስርዓት ላይ እንደገለጹት የመደመር መንግስት መጽሐፍ ከንድፈ ሀሳብ ብቻ የተነሳ ሳይሆን ኢትዮጵያ የተፈጥሮ የታሪክ የባህልና የህዝብ ብዛት እያላት እንዴት ድሃ ሆነች ብሎ የሚቆጭ ከቁጭቱም ሀገር አሻጋሪ የመፍትሄ ሀሳብ በማፍለቅ ይህን ለመተግበር መታተር እንደሚገባ በዝርዝርና በጥልቀት የሚተነትን መሆኑን አብራርተዋል። ቁጭት ነው። ኢትዮጵያ ለምን ድሃ ሆነች? ኢትዮጵያ ለምን ተረጂ ሆነች? ኢትዮጵያ ከማን ስለምታንስ ነው ከማን የምትረዳው የሚሉ የቁጭት ጥያቄዎችና ምክንያት ፍለጋ ነው። ኢትዮጵያን የመሰለ ለፈጣሪ የቀረበ አኩሪ ታሪክ ያለው የነጻነት ገድል ያለው ብዙ ህዝብ በተፈጥሮ የታደለ በኪነ ህንፃ፣ በባህል፣ በታሪክ ምንም የሚያሳፍር ነገር የሌለው ህዝብ እንዴት ድሃ ሆነ? የኢትዮጵያ ብልጽግና አይቀሬ መሆኑንም አመላክተዋል። ኢትዮጵያ ምድረ ቀደምት ናት፣ በርካታ ባህሎችም አሏት ብለዋል። ግዙፍ ታሪክና ብዙ ህዝብ ያላት ስለሆነች በዚህ ሀብቷ ልክ ፈጥነንና ፈጥረን በትብብር ከሰራን ታላቅና የብልጽግና ምሳሌ ሀገር ትሆናለች ሲሉም ተናግረዋል። ለአብነትም የህዳሴው ግድብ፣ የስንዴ ልማት፣ አረንጓዴ አሻራና በአዲስ አበባ ከተማ የተሰራው የወንዝ ዳርና የኮሪደር ልማት ለዚህ ስኬት ማሳያ መሆናቸውንም ጠቅሰዋል። ይህንን ጅማሮ በማሳደግ ኢትዮጵያ ወደምትፈልግበት የብልጽግና ደረጃ ትደርሳለችም ብለዋል። መልካም ጅማሮ ጀምረናል። ማንም ቢያምንም ባያምንም አስደናቂ ጅማሮ ጀምረናል። ግን ጅማሮ ነው። ጅማሮ ምን ይፈልጋል? ኮንቲኒቲ ይፈልጋል። ልክ እንደ መደመር ሳይቆራረጥ መከወን አለበት። ያንን ካደረግን ድፍን ኢትዮጵያ የውበት፣ የለውጥ፣ የዘመናዊነት ምሳሌ ተደርጋ መጠቀስ ትችላለች። ስለዚህ እኛ ኢትዮጵያውያን ከተደመርን በጋራ ለመስራት ከወሰን እንችላለን የሚለውን ነገር ለማየትና መዳረሻችን የሚያጓጓ ነው። አያስተኛም። የኢትዮጵያን ብልጽግና ማየት፣ የማትረዳ ኢትዮጵያን ማየት፣ ውብ ኢትዮጵያን ማየት እንቅልፍ የሚነሳ ጉዳይ ነው። ኢትዮጵያውያን በጋራ ራዕይ ከተሰበሰቡ ስብራት ለይተን መፍትሄ ማበጀት ያስፈልጋል። ኢትዮጵያ የእድገት ጉዞና የፖለቲካ ችግር ስብራት ዋነኛው ጉዳይ የጠላቶች አጀንዳ ስለመሆኑም አንስተዋል። ኢትዮጵያውያን ትግሬ፣ ኦሮሞ፣ አማራ፣ ጉራጌ፣ ሲዳማ ሳንባባል በጋራ መቆም ብንችል መፍጠን እንችላለንም ብለዋል። በኦሮሚያ ክልል በተለያዩ ከተሞች የተካሄደው የድጋፍ ሰልፍ ከደስታ የተሻገረ በመተባበር የመፈጸም አቅምን የሚያሳይ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ተፈጥሮን እንዳይኑ ብሌን መንከባከብና
ማልማትን ለሚያውቀው የኦሮሚያ ክልል ህዝብ ህዳሴ ልዩ ትርጉም አለውም ነው ያሉት። ውሃ ለኦሮሞ በህይወቱ፣ በባህሉ፣ በታሪኩና በህዝባዊ እሴቶቹ ሁሉ ትልቅ ቁርኝት ያለው የማንነት ቀለሙ ነው ሲሉም አመላክተዋል። በታላቁ ወንዝ አባይ ላይ ለተገነባው የህዳሴ ግድብ ዛሬ በኦሮሚያ ክልል በተለያዩ ከተሞች የተካሄደው የድጋፍ ሰልፍ ከደስታ የተሻገረ በመተባበር የመፈጸም አቅምን የሚያሳይ እንደሆነም ገልጸዋል። በድጋፍ ሰልፎቹ የተስተጋቡት ድምጾችም ልማትን የመናፈቅ፣ ሰላምን አብዝቶ የመፈለግ፣ በመደመር የኢትዮጵያን የማንሰራራት ዘመንን በብዙ ድሎች የማጽናት ብርቱ መሻቶች እንደሆኑ ይታመናል ሲሉ ምክትል ጠቅላይ ሚኒስትሩም ተናግረዋል። ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር የመፈለግ መብቷን እንደግፋለን ሲሉ የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ገለጹ። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ከአልአረቢያ ቲቪ ጋር ባደረጉት ቃለ ምልልስ ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር መውጫን የመፈለግ መብቷን እንደግፋለንም ነው ያሉት። ፕሬዝዳንቱ አክለውም የኢትዮጵያ የባህር በር ፍላጎት በዓለም አቀፍ ሕግ ማዕቀፍ ውስጥ አዲስ አይደለም። ማንኛውም ሀገር ዓለም አቀፍ ሕጎችንና ሀገራዊ ስምምነቶችን እስካገበረ ድረስ ጥቅሙን ለማስጠበቅ ሊጠቀምባቸው የሚችላቸው እውቅና ያላቸው ዘዴዎችና አካሄዶች ናቸውም ብለዋል። ሶማሊያ በእነዚህ ህጋዊ መንገዶች በሰላማዊና ዲፕሎማሲያዊ መንገድ ከተከተለች ኢትዮጵያ ይህንን ለማሳካት እንደምትችል ተስፋ አለን፣ ሀሳቡንም እንደግፋለንም ብለዋል። ፕሬዚዳንቱ የሶማሊያ አቋም ጽኑና ግልጽ ነው ሲሉም አብራርተዋል። በቀይ ባህር አዋሳኝ ሀገሮች የጸጥታና ኢኮኖሚ ፍላጎት ያላቸው ሀገሮች መረጋጋትን በሚያመጡና ሁሉንም የሚያገለግሉ የጋራ መግባባቶች እንዲፈጠሩ በውይይት በመግባባትና ትብብር እንዲያደርጉም ጠይቀዋል። ይህ ትውልድ ታሪክ ነጋሪ ብቻ ሳይሆን ታሪክ ሰሪና ታሪክ ጸሐፊ ትውልድ መሆኑን አስመስክሯል ሲሉ የኦሮሚያ ክልል ምክትል ፕሬዝዳንት አቶ አወሉ አብዲ ተናገሩ። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን አስመልክቶ እየተካሄደ ባለው የድጋፍ ሰልፍ ላይ ንግግር ያደረጉት አቶ አወሉ አብዲ የአባይ ወንዝ ለረጅም ዓመታት የሀገሩን ልጆች ለደህንነት ትቶ ሌሎችን ሲያበለጽግ መኖሩንም አስታውሷል። ባልደረባችን ጽዮን ወንዲፍራው ተጨማሪ ዘገባ አላት። ታላቁ የህዳሴ ግድብ ፕሮጀክት መጠናቀቅን ምክንያት በማድረግ በአሰላ ከተማ የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ አወሉ አብዲ ከአካባቢው ከተውጣጡ ህብረተሰብ ክፍሎች ጋር በመሆን የድጋፍ ሰልፍ አካሂደዋል። በድጋፍ ሰልፉ ላይ በመገኘት ንግግር ያደረጉት የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ አወሉ አብዲ ለገጠሙን ችግሮችና ፈተናዎች ሳንንበረከክ ታሪክ ከማውራት ታሪክ ወደ መስራት የተሸጋገረን ትውልድ በመሆናችን እንኳን ደስ አለንም ብለዋል። የተለያዩ ተግዳሮቶችና ፈተናዎች በእኛ ላይ ተከፍቶ ሳለ ለየትኛውም ጠላት እጅ ሳንሰጥና ሳንበገር ባሰብነው ጊዜ ውስጥ በዓለም ፊት አስመርቀነዋል። ይህን በማድረጋችን ታሪክ የሚያወራ ትውልድ ብቻ ሳንሆን ታሪክ የሚሰራና የሚጽፍ ትውልድ መሆናችንን ስላረጋገጥ እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት ትፈልጋለሁ። ከህዳሴ ግድብ መጠናቀቅ በተጨማሪም በሀገራችን የጀመርነውን በርካታ የልማት እንቅስቃሴ ከግብ ለማድረስ ዝግጁ መሆን አለብን ያሉት አቶ አወሉ አብዲ ያለ አግባብ የተቀማነውን የባህር በር በህጋዊ መንገድ ለማስመለስ በህብረት መስራት እንችላለን ብለዋል። ያለ አግባብ ያጣነውን የባህር በር በህግና በየትኛውም መንገድ ለማስመለስ በአንድነት ሁሉንም የህብረተሰብ ክፍል ማሳተፍ አስፈላጊ ነው። ከዚህም በተጨማሪ በተሰማራንበት መስክ ላይ ድልን በማስመዝገብ የሀገራችንን ህዝብ ለማስደሰት የሞት ሽረት ትግል ማድረግ ከቻል የጀመርነውን የብልጽግና ጉዞ በቅርቡ ማሳካት እንችላለን። በቀጣይ ጊዜያትም በህብረተሰቡ ውስጥ ዘላቂ ሰላምን ለማስፈን እንዲሁም የኑሮ ውድነትን ለማረጋጋት የምርት አቅርቦትን በማስፋት ጎን ለጎን ህገወጥ የንግድ እንቅስቃሴዎች ላይ የሚደረግ እርምጃ ተጠናክሮ እንደሚቀጥልም ገልጸዋል። ጠላቶቻችንም ሆኑ ወዳጆቻችን ማወቅ ያለባቸው ህዳሴ ግድብን ያጠናቀቅነው በደምና በላባችን መሆኑን ነው ሲሉ የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ ገለጹ። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን አስመልክቶ ህዝባዊ የድጋፍ ሰልፍ በሸገር ከተማም ተካሂዷል። የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ በድጋፍ ሰልፉ ላይ እንደገለጹት ከሆነ ጠላቶቻችንም ሆኑ ወዳጆቻችን ማወቅ ያለባቸው ህዳሴ ግድብን ያጠናቀቅነው በደማችን በላባችንና በአእምሯችን ቆራጥ ውሳኔዎች ነው ብለዋል። ህዳሴ ትልቅ ታሪካዊ ድል በመሆኑ ዳግማዊ አድዋ ብለን መጥራት እንችላለን ሲሉ ነው የተናገሩት። ታላቁ ህዳሴ ግድብ የጋራ ብልጽግና በአገር ደረጃ እንድናረጋግጥ ትልቅ እድል ይሰጣልን ብለዋል። የብልጽግና መንግስት ችግርን የሚገልጽ ሳይሆን ችግር ፈቺ ሀሳቦች ያሉት መሆኑን ጠቅሰው
ለህዳሴ ግድብ ክትትልና ድጋፍ በማድረግ ለፍጻሜ ማብቃት መቻሉን አንስተዋል። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ የሀገሪቱን ኢኮኖሚ ከግብርና መር ወደ ማኑፋክቸሪንግ ዘርፍ የሚያሸጋግር መሆኑን ጨምረውም ተናግረዋል። ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ መመረቅን በማስመልከት በኦሮሚያ ክልል የተለያዩ አካባቢዎች ህዝባዊ የድጋፍ ሰልፎች በዛሬው ዕለት ተካሄዱ። የታላቁ የኢትዮጵያ ህዳሴ ግድብ መመረቅን አስመልክቶ በኦሮሚያ ክልል አጋሮ ከተማ የድጋፍ ሰልፍም ተደርጓል። በተጨማሪነትም የህዳሴ ግድብ ተጠናቆ መመረቅን በማስመልከት በኦሮሚያ ክልል የተለያዩ አካባቢዎች ህዝባዊ የድጋፍ ሰልፎች በምዕራብ ወለጋ ዞን ጊምቢ ከተማ፣ በነቀምቴ ከተማ፣ በምስራቅ ሐረርጌ ዞንና ማያ ከተማ፣ በአምቦ ከተማ፣ በአዳማና ነገሌ ቦረና ከተሞችን ጨምሮ በተለያዩ የክልሉ አካባቢዎች በዛሬው ዕለት የድጋፍ ሰልፎች ሲደረጉ ውለዋል። ከዚሁ ዜና ሳንወጣ የኢሉባቡር ዞን የመቱ ከተማ ነዋሪዎች ግድቡ ብዙ የውስጥና የውጭ ጫናን ተቋቁሞ መመረቁ አስደስቶናል አሉ። ለድጋፍ ሰልፍ የወጡ የከተሞቹ ነዋሪዎች ግድቡን በህብረትና በራሳችን አቅም የሰራ ነው፣ ስለሆነም ህብረ ብሔራዊ አንድነታችንንና የአንድነታችን ማሳያ ነው ሲሉ የኢሉባቡር ዞንና የመቱ ከተማ ነዋሪዎችም ተናግረዋል። የኢሉባቡር ዞን ኮሚኒኬሽን ቢሮ የላከልንን መረጃ ባልደረባችን ቢኪ ሰቦቃ እንደሚከተለው ያቀርበዋል። በመላ ሀገሪቱ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ተጠናቆ ለምርቃት መብቃቱ የመላውን ህዝብ ልብ አሙቆ ከፍተኛ መነቃቃት ፈጥሯል። የሀገሪቱ ህዝብም ምርቃቱን አስመልክተው ደስታውን በተለያየ መንገድ በመግለጽ ላይ ይገኛል። በተለያዩ ከተሞች የሚደረገው የድጋፍ ሰልፍም ቀጥሏል። በኦሮሚያ ክልል የኢሉባቡር ዞንና የመቱ ከተማ ነዋሪዎች ደስታቸውን በድጋፍ ሰልፍ ገልጸዋል። ነዋሪዎቹ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅ እጅግ አስደስቶናል ብለዋል። የግድቡ መጠናቀቅ በሀገሪቱ ከፍተኛ የስራ ዕድል ከመፍጠር ባለፈ ለጎረቤት ሀገሮችም ታላቅ በረከት ይዞ መጥቷል። አይቻልም የተባለውን ችለን አሳይተናል። ግድቡም ለሀገራችን ተስፋ የሰነቀ ነው ሲሉ አስተያየት ሰጪዎች ተናግረዋል። ማንኛውንም ፕሮጀክት በአቅማችን መስራት እንደምንችል የሚያሳይ ከፍተኛ ፕሮጀክት ስለሆነ ከፍተኛ ገቢ፣ ከፍተኛ ደስታ፣ ከፍተኛ የበላይነት ያጎናጸፈን ፕሮጀክት ነው። ለሀገራችን ከፍተኛ ተስፋ ይሰንቃል። አንደኛ ስራ አጥነትን ያስወግዳል። ሁለተኛ የሀገራችንን ገቢ ከፍ ያደርጋል። በጣም ደስታ ይሰማኛል። ለምን በብዙ ጥረት በብዙ ድካም ቁርጠኛ የሆነ መንግስት ስላለንና እንዲሁ ደግሞ ቁርጠኛ ህዝብ ስላለ ብርቱ ህዝብ ስላለ በእግዚአብሔር ብርታት የተነሳ እግዚአብሔር ረዳታችን በመሆኑ የተነሳ ይህን ድል ለማድረግ ሁለተኛ አድዋ ድል ማለት ነው። ስለዚህ በህዝብ ላብና በደም የተሰራ ነው። ስለዚህ በጣም ደስ ብሎኛል። ለምን አይቻልም የተባለ ነገር የተቻለው በእግዚአብሔር ምሕረት የተነሳ ተችሏልና በጣም ደስ ብሎኛል። የኢሉባቡር ዞን ዋና አስተዳዳሪ አቶ እንዳልካቸው ተፈሪ የግድቡ መጠናቀቅ የኢትዮጵያን ከፍታ ያረጋገጠ ነው፣ ሁላችንም በተሰማራንበት የስራ መስክ በህብረት በመደመር ከድህነትና ኋላ ቀርነት ለመላቀቅ ጠንክረን መስራት ይገባናል ብለዋል። የለውጡ መንግስት የአባቶቻችንን የዘመናት ምኞት በእቅድ አስደግፎና ብሔር ብሔረሰቦችን አቀናጅቶ አንድ በማድረግ ታላቁ የኢትዮጵያ ህዳሴ ግድብ ገንብቶ በመጨረስ ማስመረቅ ችሏል። ይህንን በማድረጉ የኢትዮጵያ መንግስት ዓለምንም አስደንቋል። ዓለም አይችሉም ቢልም ይህንን ታላቅ ግድብ መስራት እንደሚቻልም በተግባር አሳይተናል። የመቱ ከተማ አስተዳደር ከንቲባ አቶ ተሻለ ኤጀርሶ በበኩላቸው የህዳሴው ግድብ ያለምንም የውጭ ድጋፍ በመንግስትና በህዝብ ትብብር የተሰራ በመሆኑ የብሔር ብሔረሰቦች ህያው ምልክት ነው። ታላቁ የኢትዮጵያ ህዳሴ ግድብ በህዝባችን ላብ፣ በህዝባችን ደም፣ በህዝባችን የህይወት መስዋዕትነት በመክፈል ያለ አንዳች የውጭ ሀገራት ድጋፍ በህዝባችን አንድነት የገነባ ነው በመሆኑ የግድብ ሁለተኛው የአድዋ ድል ነው ተብሎ ሊወሰድ ይችላል። አድዋ ለመፋ ጀደሜ በረበራን የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅን ተከትሎ በኦሮሚያ ክልል የተለያዩ ከተሞች የደስታና የድጋፍ ሰልፎች በደማቅ ስነ ስርዓት ተካሂደው ውለዋል። ዘገባውን ያደረሰን የኢሉባቡር ዞን ኮሚኒኬሽን ጽህፈት ቤት ነው። ክቡራትና ክቡራን ተመልካቾች ቆይታው የዜና ፕራይም ነው። አሁን ደግሞ የቢዝነስ ዘገባዎችን እንከታተላለን። ዘገባዎቹ የምታደርሰን ባልደረባዬ ኢየሩሳሌም ሽመልስ ናት። ኢየሩሳሌም ሽመልስ እንደምን አመሸሽ? እንኳን ደህና መጣሽ። እንኳን ደህና ቆየኛል። በቢዝነሱ ዓለም ያሉ አዳዲስ ጉዳዮች ምን ይሆኑ?
አመሰግናለሁ። ያ ከሀገር ውስጥ ማዳበሪያ ፋብሪካ በሀገራችን ውስጥ ሊገነባ መሆኑ ይታወቃል። ይህም ፋብሪካ እንግዲህ በሀገር ውስጥ መገንባቱ ምርትና ምርታማነትን ከ40 በመቶ ወደ 70 በመቶ ሊያሳድገው እንደሚችል ተገልጿል። ይሄኛው ከሀገር ውስጥ ያዝነው ነው። ከውጭ ደግሞ ጎግል በሚቀጥሉት 2 ዓመታት ውስጥ በ6.8 ቢሊዮን ዶላር በኤአይ ኢኮኖሚ ላይ ኢንቨስት ሊያደርግ መሆኑ ተሰምቷል። ይህና ሌሎች አሉ። ሌሎች ደግሞ በሰፊ የምናያቸው ይሆናል። የኤአይ ተጽዕኖ በጣም እየሰፋ የመጣ ይመስላልና ጎግልም ለዛ ትኩረት የሰጠ ነው ይመስላል። ለማንኛውም መቀጠል ትችላለሽ። አመሰግናለሁ። የደሞዝ ጭማሪው የልማት ድርጅቶችንና የግል ሰራተኞችን እንዲያካትት እየተሰራ እንደሚገኝ የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን አስታወቀ። የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ የደሞዝ ጭማሪ ጥያቄ የጋራ በመሆኑ ሁሉንም እንዲያካትት እየተሰራ ነው ብለዋል። የልማት ድርጅት ሰራተኞች በቦርድና ለግል ተቋማት በአሰሪና ሰራተኛ አዋጅ መሰረት የመነሻ ደሞዝ የሚወስን ቦርድ ተቋቁሞ እንዲታይ የሚያዝ ህጋዊ ማዕቀፍ አለ ያሉት ፕሬዝዳንቱ በዚህም የደሞዝ ቦርድ መንግስት አቋቁሞ የመነሻ ደሞዝ እንዲወሰን ኮንፌዴሬሽኑ ሚናውን እየተወጣ ነው ሲሉ ተናግረዋል። ኮንፌዴሬሽኑ ቦርድ ተቋቁሞ በፍጥነት ወደ ስራ እንዲገባም ድጋፍና ክትትል እንደሚያደርግም አቶ ካሳሁን ተናግረዋል። አቶ ካሳሁን አክለውም የመንግስት የልማት ድርጅት እንዲሁም የግል ሰራተኞች የሚተዳደሩባቸው ህጎች የተለያዩ ቢሆኑም ከደሞዝ ጭማሪ ጋር በተያያዘ በጋራ እንዲሻሻሉ ኢኮኖሚው በራሱ እንደሚያስገድድ ተናግረዋል። ሲንቄ ባንክ ከማስተር ካርድ እና ፕሪሚየር ስዊች ሶሉሽን ከተሰኙ የቴክኖሎጂ ተቋማት ጋር በመተባበር ዓለም አቀፍ የቅድመ ክፍያ ካርድ አገልግሎትን አስጀመረ። ባንኩ በተጨማሪም ከማስተር ካርድ ጋር የ5 ዓመት ስትራቴጂክ ስምምነትንም ተፈራርሟል። ሀና አስታጥቄ ተጨማሪ አላት። ሲንቄ ባንክ ከማስተር ካርድ እና ፕሪሚየር ስዊች ሶሉሽን ከተሰኙ የቴክኖሎጂ ተቋማት ጋር በመተባበር የኢትዮጵያን የዲጂታል ኢኮኖሚ ራዕይ እውን ለማድረግና የፋይናንስ ተደራሽነትን በማረጋገጥ ውስጥ ከፍተኛ ፋይዳ ይኖረዋል የተባለለትን ዓለም አቀፍ የቅድመ ካርድ አገልግሎት አስጀምረዋል። የባንኩና የተቋማቱ ከፍተኛ የስራ ኃላፊዎች እንዲሁም ባለድርሻ አካላት በተገኙበት ዓለም አቀፍ ካርዱ ይፋ ተደርጓል። የሲንቄ ባንክ ፕሬዝዳንት አቶ ንዋይ መገርሳ በዚህ ወቅት እንዳሉት ዓለም አቀፍ የቅድመ ክፍያ ካርዱ መጀመሩ ዓለም አቀፍ የክፍያ ስርዓት እንዲኖር እንደሚያስችል ገልጸዋል። አሁን የኢንተርናሽናል ፕሪፔይድ ካርዱን ስንጨምርበት ደንበኞቻችን አማራጭ ያገኛሉ ማለት ነው። ለምሳሌ ገንዘባቸው እኛ ጋር ሆኖ ውጪ ጉዞ ሲኖራቸው፣ ክፍያዎች ሲኖራቸው አማራጭን ይሰጣቸዋል ማለት ነው። ይህ ስምምነት ሀገራዊ የዲጂታል ኢኮኖሚ ግንባታን ወደ ተሻለ ምዕራፍ እንደሚያሸጋግር የተገለጸ ሲሆን ቴክኖሎጂ መር የፋይናንስ አጠቃቀምን ለማነቃቃትና እንዲሻሻል ለማድረግ እንደሚረዳም የባንኩ ፕሬዝዳንት ተናግረዋል። ለደንበኞቻችን ለህዝባችን ወደ ዲጂታላይዜሽኑ ሀገራችን ከያዘችው ስትራቴጂ አንጻር ስናይ ወደሚቀጥለው ስቴፕ ይወስደናል ማለት ነው። ስምምነቱ 8.2 ሚሊዮን ለሚሆኑ የባንኩ ደንበኞች በየትኛውም ቦታ ላይ ግዥና ክፍያ መፈጸም እንደሚያስችላቸውም ተነግሯል። የማስተር ካርድ የምስራቅ አፍሪካ ተጠሪ ሼሪያ አሊ በበኩላቸው የቅድመ ክፍያ ካርዱ በየትኛውም አካባቢ ላሉ የባንኩ ደንበኞች የተመቻቸ አገልግሎት እንዲያገኙ እንደሚረዳ ገልጸዋል። which can be used for travelers, for students, for traders. ፕሮጀክቱ በ3 ወራት ውስጥ ተጀምሮ ማለቁ የተገለጸ ሲሆን ሲንቄ ባንክ በተጨማሪም ከማስተር ካርድ ጋር የ5 ዓመት ስትራቴጂክ ስምምነት ተፈራርሟል። በዚህም አካታች የፋይናንስ ስርዓት ለመገንባት ያስችላል ተብሏል። የማዳበሪያ ፋብሪካ በሀገር ውስጥ መገንባት ምርትና ምርታማነትን ከ40 በመቶ ወደ 70 በመቶ ለማሳደግ ያግዛል ሲሉ ዶክተር ታደለ ማሞ ገለጹ። በኢትዮጵያ ግብርና ምርምር ኢንስቲትዩት የግብርና ኢኮኖሚክስ ምርምር ዳይሬክተርና የግብርና ኢኮኖሚክስ ተመራማሪ ዶክተር ታደለ ማሞ ፋብሪካው በሀገር ውስጥ መገንባቱ ቢያንስ 7 እና 8 ወራት ማዳበሪያን ለማድረስ የሚደረገውን ውጣ ውረድ በማስቀረት አርሶ አደሩ በሚፈልገው ሰዓት ማዳበሪያ ማግኘት እንዲችል ያግዛል ብለዋል። ማዳበሪያው የተገዛበት ዋጋ ለመርከብ ማጓጓዣ፣ ለኢንሹራንስ፣ ወደብ ላይ ለጫኝና ለአውራጅ የወደብ ቆይታ ወጪ እንዲሁም አርሶ አደሩ ጋር የሚደርስበት ጊዜ ድረስ የሚወጣው ወጪ ተደምሮም 25 በመቶን ይይዛልም ያሉት። ማዳበሪያው በሀገር ውስጥ ሲመረት ይህ ወጪ የሚቀንስ በመሆኑ አርሶ አደሩ በፊት ከሚጠቀመው ተጨማሪ ማዳበሪያ ገዝቶ መጠቀም ይችላልም ብለዋል። ይህም በመሆኑ ምርትና ምርታማነትን ከ40 በመቶ ወደ 70 በመቶ ማሳደግ የሚቻልበትን
እድል እንደሚፈጥርም ገልጸዋል። ይህም ሸማቹ በተመጣጣኝ ዋጋ ምርትን ማግኘት እንዲችል የሚያደርግ ሲሆን ከዚህም ባለፈ ለበርካታ ዜጎች የስራ እድል በመፍጠር የቴክኖሎጂ ሽግግር በማድረግ ለሀገሪቱ ዓመታዊ የእድገት ምጣኔ ከፍተኛ አስተዋጽኦ ይኖራልም ብለዋል። ተመልካቾቻችን የቢዝነስ ዜናዎቻችን ነው እየተከታተላችሁ ያላችሁት። አሁን ደግሞ ከውጭ ምንጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። ጉግል በሚቀጥሉት 2 ዓመታት ውስጥ $6.8 ቢሊዮን የኤአይ ኢኮኖሚ ላይ ኢንቨስት ሊያደርግ መሆኑ ተሰማ። የዩኤስ ግዙፉ የቴክኖሎጂ ድርጅት በመግለጫው ጉግል በዩናይትድ ኪንግደም ውስጥ የኛ አዲስ የመረጃ ማዕከል በመክፈት ስርዓታችንን እያጠናከረ ይገኛል ብሏል። እየጨመረ የመጣውን እንደ ጉግል ክላውድ ያሉ የኤአይ አገልግሎቶችን ፍላጎት ለማሟላትም በለንደን አቅራቢያ ያለው የመረጃ ማዕከል ይቋቋማልም ተብሏል። የመረጃ ማዕከሉ የሚገነባው በሚቀጥሉት 2 ዓመታት ውስጥ የካፒታል ወጪን፣ የምርምርና ልማትን እንዲሁም ተዛማጅ የምህንድስናን ያካተተ የ5 ቢሊዮን ፓውንድ ኢንቨስትመንትን እንዲሁም ጉግል ጂፒ ሚንድስ በሳይንስና በጤና እንክብካቤ ፈርቀዳጅ የሆነ የኤአይ ምርምርን እንደሚያካሂድም ተጠቅሷል። ኢንቨስትመንቱም ለ8250 የብሪታንያ ኩባንያዎች የስራ ዕድል ይፈጥራል ተብሎ ይጠበቃል ሲል የዘገበው ዘ ጋርዲያን ነው። የካናዳ ጠቅላይ ሚኒስቴር በንግድ በኃይልና በደህንነት ላይ ያላቸውን ግንኙነት ለማጠናከር ሜክሲኮ ሊጎበኙ ነው። የካናዳው ጠቅላይ ሚኒስቴር ማርክ ካርኒ ከሜክሲኮ ጋር ያላቸውን የሁለትዮሽ ግንኙነት ለማጠናከርና የሰሜን አሜሪካን ብልጽግና ለማጠናከር በዚህ ሳምንት መጨረሻ ወደ ሜክሲኮ ሲቲ እንደሚጓዙ ጽህፈት ቤታቸው አስታውቋል። ካርኒ ከፈረንጆቹ ሴፕቴምበር 18 እስከ 19 ሜክሲኮ ሊጎበኙ የታቀደ ሲሆን ከሜክሲኮ ፕሬዝዳንት ክላውዲያ ሺንባም ጋር በደህንነት፣ መሰረተ ልማት፣ ኢንቨስትመንት፣ ኢነርጂና ንግድ ላይ የሚያተኩር ውይይቶችንም ያደርጋሉ ተብሎ ይጠበቃል። የሁለቱ መሪዎች ውይይት የሁለትዮሽ ግንኙነታቸውን ወደ ላቀ ደረጃ ለማሸጋገርና ለማስፋፋት ያለመ ስለመሆኑም ካርኒ አስታውቀዋል። የካናዳ አዲሱ መንግስትም ከፍተኛ ክፍያ የሚያስገኙ ስራዎችን ለመፍጠር፣ ኢንዱስትሪዎችን ለማሳደግ፣ አዳዲስ ገበያዎችን ለማስጠበቅና የበለጠ ጠንካራ የአቅርቦት ሰንሰለቶችን ለመገንባት ከአስተማማኝ አጋሮቻቸው ጋር ያለውን የንግድ ግንኙነት በማብዛት እና በማጠናከር ላይ ይገኛል ሲሉም ተናግረዋል። ካርኒ በካናዳና በሜክሲኮ መካከል ያለውን ጠንካራ ግንኙነት በማወደስ በጋራ ጠንካራ የአቅርቦት ሰንሰለት እንገነባለን፣ ለሰራተኞቻችንም አዲስ እድሎችን እንፈጥራለን ሲሉ ተናግረዋል ሲል የዘገበው አናዶሉ ነው። ተመልካቾቻችን ለሰዓቱ ያዝናቸውን የቢዝነስ ዜናዎች ከማጠቃለላችን በፊት ደግሞ የውጭ ምንዛሬ መረጃን ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎቻችን የተከታተላችሁትን ይመስል ነበር። ቀሪ የፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ክቡራትና ክቡራን ተመልካቾቻችን ቆይታችን ይቀጥላል። ቀደም ሲል የቢዝነስ ዘገባዎችን ተከታትለን ተመልሰን ተገናኝተናል። አሁን ደግሞ ወደ ዓለም አቀፍ ጉዳዮች እናልፋለን። ከአንድ ሳምንት በኋላ 2 ዓመት የሚሞላው እስራኤል በጋዛ ላይ ያካሄደች ያለው መጠነ ሰፊ ወታደራዊ ዘመቻ አሁንም ተባብሶ ቀጥሏል ሲል ቢቢሲ ዘገበ። እስራኤል ጋዛን ለመቆጣጠር ባወጣችው እቅድ መሰረት ከባድ የአየር ድብደባና የእግረኛ ሰራዊት ጥቃት በጋዛ ላይ ከፍታለችም ተብሏል። በዚህም ጋዛ ውስጥ ያሉ ህንፃዎች በእስራኤል የጦር አውሮፕላኖች እየወደሙም ሲሆን ይህንንም የእስራኤል የመከላከያ ሚኒስትር ኢዝራኤል ካታስ ጋዛ እየነደደች ነው ሲሉ በአሳዛኝ ስሜትም ገልጸውታል። መስከረም 26 ቀን 2016 ዓ.ም ሐማስ ባልተጠበቀ ሁኔታ በእስራኤል ላይ የፈጸመውን ጥቃት ተከትሎ 12000 ሰዎችን ከገደልና 251 ሰዎችን ካገተ በኋላ እስራኤል በጋዛ ላይ ከባድ ጥቃት ስትፈጽምም ቆይታለች። በሐማስ የሚመራው የጋዛ ጤና ሚኒስቴር እንዳለው ከሆነ ከ60 ሺህ በላይ የጋዛ ነዋሪዎች የተገደሉም ሲሆን አሁንም የተከፈተው ጥቃት ደግሞ የሚሞቱትን ሰዎች ቁጥር እንደሚጨምርም ስጋትን ፈጥሯል። በመጨረሻም ከ46 ዲግሪ ሴንቲግሬድ በላይ ሙቀትን ያስመዘገበው ይህ የዘንድሮ በጋ በአውሮፓ ከተመዘገቡት ሞቃታማ ወቅቶች መካከል በታሪክ ዋነኛው ተብሎ ተቀምጧል። የአየር ንብረት ለውጥ 16500 ለሚሆኑት ሙቀት ነክ ሞቶች ምክንያት መሆኑ የተገለጸም ሲሆን
በለንደንና በዩናይትድ ኪንግደም ሌሎች አካባቢዎች በተደረገ ጥናት አዲስ መረጃዎች እየወጡም ይገኛል። ኢየሩሳሌም ሽመልስ ተጨማሪ ዘገባ አላት። በ854 የአውሮፓ ከተሞች ላይ የተደረገ አዲስ ጥናት እንደሚያሳየው በአየር ንብረት ለውጥ በሙቀት ምክንያት የሚሞቱ ሰዎች ቁጥር በከፍተኛ ደረጃ እያደገ መሆኑን አመላክቷል። ከ46 ዲግሪ ሴልሺየስ በላይ ሙቀትን ያስመዘገበው ይህ በጋ በአውሮፓ ከተመዘገቡ ሞቃታማ ወቅቶች ዋነኛው ነው ተብሏል። የአየር ንብረት ለውጥ 16500 ለሚሆኑት ሙቀት ነክ ሞት ምክንያት መሆኑ በለንደንና በዩናይትድ ኪንግደም ላይ በግራንታም ኢንስቲትዩት የተደረገ ጥናት አመላክቷል። የአየር ንብረት ለውጥ ምክንያት የሆነው የሙቀት መጠን መጨመር በዚህ ዓመት በአህጉሪቱ ክፍሎች ለደረሰው ኃይለኛ የሰደድ እሳት ዋነኛ ምክንያትም ነው። በስፔን ውስጥ ከተለመደው ዓመታዊ ሙቀት አማካይ 4 እጥፍ የሚበልጥ 380,000 ሄክታርም ተቃጥሏል። በፖርቹጋል ደግሞ 280,000 ሄክታር መሬት ተቃጥሏል። በተጨማሪም በፈረንሳይ፣ ጣሊያን፣ ግሪክ፣ አልባኒያና ቱርክ ውስጥ ከባድ ሰደድ እሳት መነሳቱም ተዘግቧል። ከባድ ሙቀት እያስተናገደችው ባለችው ስፔን ብቻ በዚህ ዓመት ከነሐሴ ወር ከ1100 በላይ ሰዎች ለ16 ቀናት በሙቀት ማዕበል ተጠቂ ነበሩ ሲሉም ጥናቱ ገልጿል። ስር የሰደደ የጤና እክሎች ያለባቸው አረጋውያንም ለሙቀት ተጋላጭ እንደሆኑ ጥናቱ አመላክቷል። 854 የአውሮፓ ከተሞችን የመረመረው የግራንታም ኢንስቲትዩት ጥናት እንደሚያመላክተው አማካይ የሙቀት መጠን በ3.6 ዲግሪ ሴልሺየስ መጨመሩ ተመላክቷል። በአውሮፓ ከተሞች የተሰበሰበው መረጃ ጥናት የተካሄደው በለንደን ኢምፔሪያል ኮሌጅ እና በለንደን የንጽህናና የትሮፒካል ሕክምና ትምህርት ቤት ተመራማሪዎች ነው። ሁለቱ ተቋማት ጥናት የተደረገባቸው ከተሞች ከአውሮፓ ሕዝብ 1/3ኛውን ብቻ የሚወክሉ በመሆናቸው ውጤቱ ከከፍተኛ ሙቀት ጋር የተገናኘው የእውነተኛ ሞት ቁጥር እንደሆነም ገልጸዋል። ከፍተኛ ሙቀት በጣም ገዳይ የአየር ሁኔታ እንደሆነ የገለጸው ጥናቱም በአውሮፓ በይፋ የተመዘገበው የሙቀት መጠን ሞት በከፍተኛ ደረጃ እየጨመረ መምጣቱ ቱንም አስገንዝቧል። ጣሊያን 4597፣ ስፔን 2841፣ ጀርመን 1477 ዜጎቻቸውን በአየር ንብረት ለውጥ በሙቀት ምክንያት ማጣታቸውም ተዘግቧል። በዋና ከተማዎች በአየር ንብረት ለውጥ በሮም ተጨማሪ 830 ሰዎች፣ በአቴንስ 630 ሰዎች፣ በፓሪስ 409 ሰዎች፣ በማድሪድ 380 ሰዎች፣ በቡካሬስት 360 ሰዎች፣ በለንደን 315 እና በበርሊን 140 ሰዎች እንዲሞቱ አድርጓልም ብሏል ጥናቱ። በጥናቱ ከተጠቀሱት 30 የአውሮፓ ዋና ከተሞች መካከልም ሮም፣ አቴንስና ቡካሬስት በዚህ በጋ በህዝብ ብዛት የሚገመተው ከፍተኛ የሞት መጠን ነበራቸው። በከተሞች ውስጥ ያለው የትራንስፖርት ስርዓትና የኢነርጂ አጠቃቀም ከዚህ በላይ አደገኛ የከተማ ሙቀትን ያባብሳል ብሏል ጥናቱ። በሪፖርቱ መሰረት እድሜያቸው 65 እና ከዛ በላይ የሆኑ ሰዎች ከሞቱ ሰዎች 85 በመቶ ያህሉ ሲሆኑ ይህም ሞቃታማው የበጋ ወቅት እድሜያቸው ለገፉ ለአውሮፓ ህዝቦች በጣም አደገኛ መሆኑን ጥናቱ አመላክቷል። ጥናቱ ከተሞች አረንጓዴና ሰማያዊ ቦታዎችን እንዲያስፋፉም የመፍትሄ ሀሳብ አስቀምጧል። ጥናቱ የተጎጂዎችን ቁጥር ለመገደብ የቅድመ ማስጠንቀቂያ ስርዓቶችንና ለህብረተሰቡ ወቅታዊ ምክሮችን ተግባራዊ ማድረግ እንዳለበትም አሳስቧል። በተጨማሪም ከፍተኛ ሙቀት በሚኖርበት ጊዜ የስራ ሁኔታዎችንና እንቅስቃሴዎችን ማስተካከል እንደሚገባም አስገንዝቧል። ክቡራትና ክቡራን ተመልካቾች የዜና ፕራይም ቆይታ አሁን የሀገር መከላከያ ሰራዊት ዘገባዎችን ወደ እናንተ የምናደርስበት ሰዓት ላይ ተገኝቷል። ባልደረባችን ታደሰ ታምራት ደግሞ ዘገባዎችን ወደ እናንተ የሚያደርስ ነው የሚሆነው። ታደሰ እንኳን ደህና መጣ። እንደምን አመሸህ? እንደምን አመሸህ አለመሰግድ። ሀገር መከላከያ ሰራዊት ጋር ምን አይነት አዳዲስ ጉዳዮች ይኖሩ ይሆን? አሁን እንግዲህ በዛሬው ዕለት የመከላከያ ዜናችን በምስራቅ እዝ ወለጋ ዞን እንግዲህ የህዳሴውን ግድብ በተመለከተ የፓናል ውይይት ስለመካሄዱ ነው ከነዋሪዎች ጋራ። ሁለተኛ ደግሞ በግዳጅ ላይ የሚገኙ የሰራዊት አባላት ለተማሪዎች የትምህርት የመማሪያ ቁሳቁሶችን ስለማድረጋቸው ነው። እንዲሁም የመጨረሻው ደግሞ በኦሮሚያ ክልል በተለያዩ ከተሞች የድጋፍ ሰልፎች ናቸው ነው። ይሄ ናቸው። አሁን እንግዲህ ከትናንትና ጀምሮ በተለያዩ አካባቢዎችም እየተደረጉ ነው የሚሆነው። በቀጣይም እንደሚቀጥል እንገምታለን። ለማንኛውም ዘገባዎችን መቀጠል ትችላለህ ታደሰ። አመሰግናለሁ።
የህዳሴው ግድብ ትውልድን የማዳን ቁርጠኛ ፍላጎት ማሳያ መሆኑ ተገለጸ። በምስራቅ ወለጋ ዞን በነቀምት ከተማ ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን አስመልክቶ የነቀምት ከተማ ነዋሪዎች፣ የምዕራብ እዝ ስታፍ አባላት እንዲሁም ሌሎች ጸጥታ ኃይሎች በተገኙበት የፓናል ውይይት ተካሂደዋል። በፓናል ውይይቱ ላይ የተገኙት የምዕራብ እዝ ምክትል አዛዥ ሜጀር ጄኔራል ሙላት ጀልዱ የህዳሴው ግድብ ከድህነት የመውጣት ጨለማን የመመስበርና ትውልድን የማዳን ቁርጠኛ ፍላጎት ማሳያ ነው ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ በሁሉም ኢትዮጵያዊ ተሳትፎ የተገነባ በመሆኑ ደስታው የሁላችንም ነው ያሉት ጀነራል መኮንኑ በጸጥታ ኃይሎች ብቻ ተጠብቆ የሚረጋገጥ ባለመሆኑ መላው ህዝብ ለሰላም በመቆሙና ለልማት መሳካት በመረባረቡ የተሳካ እንደሆነም አመላክተዋል። ሜጀር ጀነራል ሙላት ጀልዱ በምዕራብ እዝ የህዳሴ ግድብ መሰረት ድንጋይ ከተቀመጠበት ዕለት ጀምሮ በምንጣሮ የግድቡን ደህንነት በመጠበቅ ለምረቃት ከማብቃቱም በላይ ቦንድ በመቁረጥ ከህይወት መስዋዕትነቱን በተጨማሪም በገንዘብ አጋርነቱን ያሳየ እዝ መሆኑንም ገልጸዋል። የፓናል ውይይቱን ያቀረቡት የነቀምት ከተማ ኮሚኒኬሽን ኃላፊ መምህር ደበላ ተመዝገበ በኩላቸው ግድቡ የኢትዮጵያ ህዝብ ህብረት ከተነሳ ተአምር መስራት እንደሚያስችል ያሳየ መሆኑን ጠቁመው በቀጣይ የተያዙ የልማት ውጥኖች እንዲሳኩ እጅ ለእጅ ተያይዘን ሰላማችንን ማረጋገጥ ይገባናል ብለዋል። በመጨረሻም ለታላቁ የኢትዮጵያ ህዳሴ ግድብ ከፍተኛ የቦንድ ግዢ የፈጸሙ ተቋማትና ግለሰቦች የእውቅና ሰርተፊኬት ከሜጀር ጄኔራል ሙላት ጀልዱ እጅ ተቀብለዋል። ከሌሊት ጀምሮ በኦሮሚያ ክልል በተለያዩ ከተሞች የህዳሴ ግድብ ምረቃትን አስመልክቶ የድጋፍ ሰልፎች ተካሂደዋል። በሰልፉ ላይ የዞን፣ የወረዳ፣ የከተማ አስተዳደር፣ የመከላከያ ሰራዊት፣ የፌዴራል የጸጥታ ኃይሎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ አባገዳዎች፣ አህደ ስንቄዎች፣ የተለያዩ ብሔር ብሔረሰቦችና የከተማዋ ነዋሪዎችና ሌሎች የህብረተሰብ ክፍሎችም ተሳትፈዋል። በህዝባችንና በመንግስታችን የንቃ ተሳትፎ እንዲሁም ቁርጠኝነት በራስ አቅም ተገንብቶ ለምረቃ የበቃው ታላቁ የህዳሴ ግድብ ከሀገራችን ባለፈ ለጎረቤት ሀገራትም የሚኖረው አስተዋጽኦ ከፍተኛ መሆኑም ተገልጸዋል። ህብረተሰቡ በድጋፉ ሰልፉ ላይ በሰጡት አስተያየት በቀጣይ በሀገራችን በሚካሄዱ ታላላቅ ሜጋ ፕሮጀክቶች ግንባታ ከመንግስት ጎን በመቆም እንደ ታላቁ የህዳሴ ግድብ የራሳችንን አሻራ ማሳረፍ ይጠበቅብናል ብለዋል። በተለያዩ የግዳጅ ቀጠና ላይ የሚገኙ የሰራዊት ክፍሎች ለአቅመ ደካማ ቤተሰብ ተማሪዎች የመማሪያ ቁሳቁስ አበረከቱም። የሰሜን ምዕራብ እዝ ኮር በጎንደር ከተማ ዘዞ ክፍለ ከተማ ድጋፍ ለሚሹ ወገኖች ለአዲሱ የትምህርት ዘመን የሚውል ከ68550 ብር በላይ ግምት ያላቸው ደብተርና እስክሪብቶ ቦርሳ በመግዛት ለተማሪዎቹ ድጋፍ አድርገዋል። እድሜያቸው ለትምህርት የደረሱ የነገ ሀገር ተረካቢ ወጣቶች በኢኮኖሚ እጥረት ከትምህርት ገበታ ውጪ መሆን እንዳይችሉ ታሳቢ ተደርጎ ሰራዊቱ ከኪሱ በማዋጣት ድጋፍ ማድረጉን የኮሩ አዛዥ ብርጋዴር ጄኔራል መካሻ ጀንበሬ ተናግረዋል። በተመሳሳይ ዜና የኢትዮጵያ አየር ኃይል ምክትል አዛዥ ለአቪዬሽን ከባድ ጥገና ማዕከል እኛው ለኛው አረጋውያን ህፃናት መርጃ ማዕከል እንዲሁም ለሮቶም ኢትዮጵያ በጎ አድራጎት ማህበር ድጋፍም አድርገዋል። የተደረገው ድጋፍ ለአረጋውያን የንጽህና መጠበቂያ ቁሳቁስና አልባሳት፣ ለህፃናት ተማሪዎች ደግሞ የትምህርት መርጃ ቁሳቁስ ሲሆን በገንዘብ ሲሰላ ከ380 ሺህ ብር በላይ ነው። በአየር ኃይል ምክትል አዛዥ ለአቪዬሽን ከባድ ጥገና የተዘጋጀውን ድጋፍ ለማዕከላቱ ያበረከቱት ኮሎኔል ጌታቸው ማናዬ ሲሆኑ የክፍሉ ሰራዊት ህዝብ ድጋፍ ስራውን የሚያከናውነው ከተሰጠው ተልዕኮ በእኩል እይታ ነው ብለዋል። በተያያዘ ዜና የአየር ኃይል ሴቶች ማህበራዊ ጉዳይ ከቢሾፍቱ ከተማ ለተውጣጡ በአነስተኛ ገቢ ለሚተዳደሩ 115 ህፃናት ተማሪዎችና በተቋሙ ተቀጥሮ ለሚሰሩ ሲቪል ሰራተኞች ልጆች የመማሪያ ቁሳቁስ ድጋፍ አድርገዋል። ድጋፉን ያስረከቡት የአየር ኃይል ሴቶችና ማህበራዊ ጉዳይ ኃላፊ ኮሎኔል ቸኮለች ወንዳቸው፣ የቢሾፍቱ ከተማ የቶኩማ አንደኛ ደረጃ ትምህርት ቤት ዳይሬክተር አቶ አለማየሁ በቀልና የራዕይ ለትውልድ የአካል ጉዳተኞች ማህበር ኃላፊ ወይዘሮ ሃና ፍራንኮ ሲሆኑ የተዘጋጀውን ስጦታ ለህፃናት ተማሪዎችም አበርክተዋል። የምስራቅ እዝ ክፍለ ጦር በጽንፈኛው ላይ ማዳገም እርምጃ ወሰደ። ክፍለ ጦሩ በሰሜን ጎጃም ዞን በይልማና ዲንሳ ወረዳ በኢጌታ ቀበሌ ባደረገው የተጠና ኦፕሬሽን 52 የጽንፈኛ አባላትን ሙትና ቁስለኛ አድርገዋል። የክፍለ ጦሩ አዛዥ ሌተናል ኮሎኔል አሸናፊ ብርቄ በኦፕሬሽኑ 36 የጽንፈኛው ኃይል ሲደመሰሱ 16 የጽንፈኛው አባላት ከነሙሉ ትጥቃቸው ተማርከዋል ብለዋል። ከተማረኩት መካከል አርበኛው የሚባል የባህር ዳር ዙሪያ አዴት አካባቢ የጽንፈኛው ብርጌድ አመራር እንደሚገኝበትም ገልጸዋል። በቀጠናው የሚገኙ ክፍለ ጦር አባላትና ሚሊሻዎች በጋራ በመቀናጀት በጽንፈኛው ላይ በወሰዱት ስልታዊ እርምጃ በጠላት ላይ ከፍተኛ ሰብአዊና ማቴሪያላዊ ኪሳራም አድርሰውበታል። በዚህ ዘመቻ 36 የጽንፈኛው ኃይልን በመደምሰስ 16 የጽንፈኛው ትጥቃቸው መማረክ የተቻለ ሲሆን አንድ ዲሽቃ፣ 600 የዲሽቃ ጥይት፣ 2 መትረየስ ወይም ብሬን፣
550 የብሬን ጥይት፣ 36 ክላሽ፣ 1100 የክላሽ ጥይት፣ 1 ሽጉጥ፣ 13 ቦምብና 15 የቃታ መሳሪያ በቁጥጥር ስር ውሏል። ጽንፈኛው ሲጠቀመት የነበረውን በርካታ የመመገቢያና የማብሰያ ማቴሪያሎችም ወድመውበታል። ሰራዊታችን በአካባቢው የጸጥታ መዋቅርና ከሰላም ወዳዱ ህብረተሰብ ጋር ሆኖ የሚያደርገውን የተቀናጀ ኦፕሬሽን አጠናክሮ እንደሚቀጥልም ነው ሌተናል ኮሎኔል አሸናፊ የገለጹት። ተመልካቾቻችን ሲተከታተሉት የቆያችሁት ከፕራይም ሚዲያ የመከላከያ ዜናዎቻችን ነው። ሰላም። ክቡራትና ክቡራን ተመልካቾች ዜና ፕራይም ከፕራይም ሚዲያ ለዕለቱ የተከታተላችሁትን ይመስላል። አለምሰገድ አበበ ነበርኩኝ። አመሰግናለሁ።